ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬ ቆይታችን በሶስት አንኳር ጉዳዮች ላይ ሰፋ ያሉ ቆይታዎችን የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው ኢትዮጵያ ወደ ቀይ ባህር ለመግባት እንቅስቃሴ መጀመሯን ተከትሎ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት እየተባባሰ በመጣበት በዚህ ወቅት ላይ በኢትዮጵያና በኤርትራ መካከል አደገኛ የሚባለው ጦርነት እንዳይጀመር ወይም ደግሞ ወደ ግጭት እንዳይገቡ ለማድረግ የተለያዩ ሀገራት የአሸማጋይነት ሚናን ለመውሰድ ዳርዳር እያሉ ይገኛሉ። ከነዚህ ሀገራት በተሻለ መልኩ ደግሞ የኢትዮጵያን የቀይ ባህር ጥያቄ ከዛም በተጨማሪ ደግሞ በአፍሪካ ቀንድ ላይ ስትራቴጂካዊ የሆኑ ቦታዎችን የመቆጣጠር ፍላጎት ያላት አሜሪካ በኢትዮጵያና በኤርትራ መካከል የአሸማጋይ ሚናውን በመውሰድ ወደ ቀጠናው ብቅ ብላለች የሚሉ መረጃዎች እየወጡ ባሉበት በዚህ ወቅት ላይ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ አዲስ አበባ፣ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ወደ አስመራ ያቀናሉ ሲባል የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለኢትዮጵያ በሶስት ጉዳዮች ላይ ያተኮሩ ምላሾችን በይፋዊ የኤክስ ገጻቸው ላይ ሰጥተዋል። ይህ ደግሞ የኤርትራ ዘመቻ ሊያስብለው የሚችልም ጉዳይ እንደሆነም እየተነገረ ይገኛል። በዚህ ጉዳይ ላይ ሀሳቦችን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የኤርትራ መንግስት ኢትዮጵያን ለማበጣበጥ ከግብጽ ጋር በጋራ በመሆን ከሚጠቀሙባቸው ስትራቴጂካዊ መንገዶች ወይም ደግሞ ነጥቦች መካከል በግንባር ቀደምትነት የሚጠቀሰው ውስጣዊ ኃይሎችን እንዲሁም ደግሞ የጎረቤት ሀገራትን የመጠቀም እንቅስቃሴን በማጠናከር በኢትዮጵያ የውስጥ ሰላም ላይ የሚሰሩ ኃይሎችን በጋራ ምክክር መደረጉ ተሰምቷል። የምክክሩ ቦታ ሱዳን ላይ ነው። ሱዳን ላይ ቢሆንም ደግሞ የኤርትራ የሚዲያ ሰራዊቶች ጨምሮ ፖለቲከኞችም በመድረኩ ታድመዋል። አንዳርጋቸው ጽጌን ጨምሮ ሌሎች በአፍሪካ ቀንድ ላይ የሚንቀሳቀሱ የኢትዮጵያ ጠላት የሆኑ የውስጥ ታጣቂዎችን ጭምር የሚደግፉ ኃይሎችም በመድረኩ ላይ ታድመዋል። በዚህ መድረክ ላይ ምን ሀሳብ ተነሳ፣ የዚህ መድረክ ዓላማስ ምንድን ነው የሚለውንም ይዤላችኋለሁ። ሶስተኛውና የመጨረሻው አጀንዳችን የሚሆነው የምስራቅ አፍሪካ ሀገራትን በጋራ ያጣመረ መድረክ በጅቡቲ ተካሂዷል። በጅቡቲ የተካሄደው መድረክ ላይ የኤርትራ መንግስት ወይም ደግሞ የኤርትራ ባለስልጣናት በፕሮግራሙ ላይ ሳይታደሙ ቀርተዋል። ጅቡቲ ያዘጋጀችው መድረክ ምንድነው? ምስራቅ አፍሪካ ሀገራትን ባንድ ያጣመረው መድረክስ ዓላማው ምንድነው? ኤርትራስ ለምን አልተሳተፈችም የሚለው ጉዳይ ላይ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። እስከ ፕሮግራሙ መጨረሻ ድረስ አብራችሁኝም ቆዩ። ከዚህ በፊት ግን ወደ ፕሮግራሜ ከመግባቴ በፊት አንድ ጉዳይ አስቀድሜ ልነግራችሁ የምፈልገው ነገር የኢትዮጵያን የቀይ ባህር ጥያቄ እንዲሁም ደግሞ ኢትዮጵያ ገቢ ወጪ ንግድ እንቅስቃሴዋን የምታደርግባቸው አማራጮች ላይ ያተኮረው ፕሮግራሜን ለማሳደግና የተለያዩ ዶክመንታሪዎችን ለመስራት እቅዶችን አውጥቼ በመንቀሳቀስ ላይ ይገኛለሁ። ታዲያ እነዚህ እቅዶች ያለናንተ ድጋፍ ያለናንተ ይሁንታ የሚሆን አይደለምና ይህን ፕሮግራም መደገፍ ማበረታታት የምትፈልጉ ከቪዲዮ በታች በማስቀምጠላችሁ የንግድ ባንክ አካውንት ወይም ደግሞ በዋትስአፕ ቁጥሬ ላይ ደግሞ መልእክቶችን እንድታስቀምጡልኝ ሁላችሁንም ጠይቃችኋለሁ። ወደ ቀዳሚ መረጃ የምትሻገርኩኝ አብራችሁ ቆዩ። በኢትዮጵያና በኤርትራ መካከል ያለው ውጥረት እንግዲህ ተባብሶ ወደ ለየለት ጦርነት ያመራል ተብሎ እየተጠበቀ ባለበት በዚህ ወቅት ላይ አሜሪካ ከሁለቱም ሀገራት ጋር ያላትን የዲፕሎማሲ ግንኙነት ለማጠናከር አዳዲስ እንቅስቃሴዎችን ጀምራለች። በዚህ እንቅስቃሴም ደግሞ ከኢትዮጵያ ጋር የጋራ መግባባት ወይም ደግሞ ስምምነቶች ተፈርመዋል። እነዚህ ባሉበት በዚህ ወቅት ላይ እንግዲህ በኢትዮጵያና በኤርትራ መካከል ያሉ ውጥረቶች ተፈተው የኤርትራው ፕሬዝዳንት ወደ አዲስ አበባ፣ የኢትዮጵያ ጠቅላይ ሚኒስትር ደግሞ ወደ አስመራ ያመራሉ የሚሉ የፖለቲካ ግምቶች እየተቀመጡ ባሉበት በዚህ ወቅት ላይ የኤርትራው የማስታወቂያ ሚኒስተር በኢትዮጵያ ላይ አዲስ ዘመቻን ከፍተዋል። ያ ዘመቻቸውም በሶስት ነጥቦች ላይ ያጠነጠነ ነው። የመጀመሪያው ነጥባቸው የሆነው ኢትዮጵያም በራስ ገዟ ሶማሊላንድ ጋር የደረሰችበት የባህር በር ስምምነት ወይም ደግሞ በ2024 የተፈረመው የበርበራ ወደብን በመጠቀም ኢትዮጵያ ወደ ቀይ ባህር ገብታ ከዛ በተጨማሪ ደግሞ በ50 ዓመት ሊዝ የቀይ ባህር ዳርቻ ላይ ለመንቀሳቀስ የባህር ኃይሏን ለማስፈር የጦር ቤቷን ለመገንባት የሚያስችሉ እንቅስቃሴዎች ወይም ደግሞ መግባባቶች ከራስ ገዟ ሶማሊላንድ ጋር መፈራረሟን የኢትዮጵያን ግጭት ፈጣሪነት የሶማሊያን የሉዓላዊ አንድነት የሚጥስ ነው ወይም ደግሞ ኢትዮጵያ በቀጠናው
በቀጠናው ላይ ውጥረትን ለመፍጠር የምትንቀሳቀስ ሀገር መሆኗን በይፋ ያረጋገጠ ጉዳይ ነው ይላሉ የኤርትራው የማስታወቂያ ሚኒስትር። ኢትዮጵያ ከራስ ገዟ ሶማሌላንድ ጋር እንግዲህ የመግባቢያ ስምምነቱን ከተፈራረመችበት ጊዜ ጀምሮ ያን የመግባቢያ ስምምነት ተፈጻሚነት ለማረጋገጥ የተለያዩ ጥረቶችን ስታደርግም ቆይታለች። ከነዚህ ጥረቶች በተጨማሪ በሶማሌላንድ በኩል እየታዩ ያሉ እንቅስቃሴዎችም ይበሉ የሚያሰኙ ናቸው። ለምሳሌ የሶማሌላንዱ ፕሬዚዳንት እንግዲህ በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተደረሰው የመግባቢያ ስምምነት የመጀመሪያ ምዕራፍ የሆነው የንግድ ስምምነቱ ተጠናቆ አሁን ደግሞ ሁለተኛ ዙር ስምምነቱን ተግባራዊ ለማድረግ የሚያስችሉ እንቅስቃሴዎችን ጀምረዋል። ይህ ደግሞ ሶማሌላንድ ከእስራኤል ካገኘችው የሉዓላዊነት እውቅና በተጨማሪ ከሌሎች ጎረቤት ሀገራት ከእንደ ኢትዮጵያ ያሉ ሀገራትም እውቅናውን ለማግኘት የሚያስችላት እንደሆነ ጭምር እየተነገረም ይገኛል። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በይፋዊ የኤክስ ገጻቸው ላይ ኢትዮጵያ ከራስ ገዟ ሶማሌላንድ ጋር የተፈራረመችው የመግባቢያ ስምምነት የግጭት ጠማቂነት ወይም ደግሞ ጦርነት ፈላጊነቷ ማሳያ ነው። ስለዚህ አሁን ላይ በሰሞኑን በኢትዮጵያና በኤርትራ መካከል ይፈጠራል ተብሎ የሚጠበቀው የዲፕሎማሲ ጥምረት ወይም ደግሞ መግባባት ሊሳካ የማይችልበት አንደኛው ምክንያት ተደርጎ ይህንንም እንደሚያስቀምጡም ጭምር በኤክስ ገጻቸው ላይ ባለ መልእክት ላይም አስተላልፈዋል። ሁለተኛው የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ ያስተላለፉት መልእክት ኢትዮጵያ እያደረገች ያለችው የሚዲያና የዲፕሎማሲ እንቅስቃሴ ነው። ከዚህ ቀደም የኤርትራው የማስታወቂያ ሚኒስትር በሚገርም ሁኔታ ኢትዮጵያ ወደ 40 ሺህ የሚጠጋ የሚዲያ ሰራዊትን አሰማርታ በኤርትራ ላይ የሚዲያ ብልጫን መውሰዷን በይፋ አረጋግጠዋል። ደን ደግሞ አሁን ባለው ሁኔታ አገር ወዳድ ኢትዮጵያውያን አገር ወዳድ የሆኑ የመንግስት ከፍተኛ ባለስልጣናት የኢትዮጵያን የቀይ ባህር ጥያቄ ቀዳሚ አጀንዳቸው አድርገው በተለያዩ ሚዲያዎች ላይ እያደረጓቸው ያለውን እንቅስቃሴ ለኤርትራ መንግስት ተተረጎመ የሚገኘው ኢትዮጵያ የሚዲያና የዲፕሎማሲ ዘመቻን እንደከፈተች ነው። የዲፕሎማሲውን ዘመቻ በተመለከተ እነሱ በሚያነሱት ሀሳብ የእስራኤሉ ፕሬዚደንት፣ የቱርኩ ፕሬዚደንት፣ የፈረንሳዩ ፕሬዚደንት እንዲሁም ደግሞ ከተለያዩ የዓለም ዳርቻ ብቻ ሳይሆን በቀጠናው ላይ የሚገኙ ኤርትራ እንደ ራሷ ጦር መሳሪያ ልትጠቀማቸው የምትችል በኢትዮጵያ ላይ ግጭት ለመፍጠር በምታደርገው እንቅስቃሴ ላይ መጠቀሚያ ካርታ አድርጋ ልትስባቸው የምትችላቸውን ሀገራትን ጭምር ኢትዮጵያ የሁለትዮሽ ግንኙነቷን በማጠናከር የዲፕሎማሲ መዳረሻ መሆኗን አረጋግጣ ዲፕሎማሲያዊ ጥምረትን ፈጥራ እየሄደች ያለችበትን ርቀት ኢትዮጵያ የሚዲያ ዘመቻና ዲፕሎማሲያዊ ጥረቷን በማጠናከር አሰብ ወደብን የመውሰድና የኤርትራን ሉዓላዊነት ተጋፋ የመጠቅለል አጀንዳ ነው ያላት ብለዋል የማስታወቂያ ሚኒስትሩ። ከዚህ ሀሳብ ጋር ተያይዞ በተደጋጋሚ እንደሚነሳው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ አሰብ ወደብን የመጠቅለል ወይም ደግሞ ኤርትራን የመጠቅለልና የኤርትራን ሉዓላዊነት የማፍረስ እቅድ እንደሌላት ጭምር ገልጸዋል። ከዛ በተጨማሪ ዓለም አቀፉ ማህበረሰብም የኤርትራን ሉዓላዊነት የሚጥስ ሳይሆን በኢትዮጵያና በኤርትራ መካከል መግባባት ላይ ተደርሶ አሰብ ወደብን በጋራ መጠቀም የሚቻልባቸው አማራጮች ላይ የሚደረሱባቸው መንገዶች ላይ እንደሆነ ኢትዮጵያ ያላት ፍላጎት እንግዲህ በተለያየ መንገድ ሲነገር ቆይቷል። ስለዚህ አሁን ላይ ያለው አሰብ ወደብ ላይ ኢትዮጵያ እያቀረበች ያለችውን ጥያቄ ኤርትራ የወረራ ሉዓላዊነቴን የሚጥስ ነው በማለት ጭምር ስትናገር ቆይታለች። ከዚህ ቀደምም ደግሞ አምባሳደር ሶፊያም በተመሳሳይ መልኩ ኢትዮጵያ እያቀረበች ያለችው የባህር በርን ጥያቄ ኤርትራ በንግድ ጉዳይ ከሆነ እንደማትቃወመው ግን ደግሞ የመጠቅለል እና የኤርትራ ሉዓላዊነት የሚያፈርስ ከሆነ ኤርትራ የምትቃወመው ነው በማለት ጭምር በኦፊሻል ኤክስ ገጻቸው ላይ መልዕክት እያስተላለፉ ነው። ስለዚህ አሁን ላይ ባለው ሁኔታ የኤርትራ መንግስት ባለስልጣናት ኢትዮጵያ የኤርትራን ሉዓላዊነት ተጋፋ የኤርትራን እንደ ሀገር የተሰጣትን እውቅና በማፍረስ አሰብ ወደብን ጠቅልላ ኤርትራን የመጠቅለል እቅድ አላት የሚል ሀሰተኛ ስም የማጥፋት ዘመቻዎችን ጭምር መጀመራቸውን በይፋ ማረጋገጥ ነው። ሁለተኛው ነጥብ ብለው እንግዲህ የኤርትራ የማስታወቂያ ሚኒስትር ያስቀመጡት ይህን ጉዳይ ነው። ሶስተኛውና የመጨረሻው ብለው የኤርትራው የማስታወቂያ ሚኒስትር ያስቀመጡት ሀሳብ ደግሞ አሁን ላይ ያለው የሱዳን የእርስ በርስ ግጭት ነው። በሱዳን የእርስ በርስ ግጭት ላይ እንግዲህ በጀነራል አልቡርሃን የሚመራው የሱዳን መንግስት ኢትዮጵያ በዚህ ጉዳይ ላይ ጣልቃ እንደገባችና ኢትዮጵያ እያደረገች ያለችው ጥረት የሱዳንን ሰላም ማስጠበቅ ሳይሆን በሱዳን የእርስ በርስ ጦርነት ላይ በፈጥኖ ደራሽ ኃይሉን ድጋፍ በመስጠት እንዲባባስ እያደረገች ነው ብለው የኤርትራ መንግስት ባለስልጣናት ክስ እያቀረቡ ይገኛሉ።
ከዚህ በስተጀርባ ያለው እውነታ ግን ዓለም አቀፉ ማህበረሰብ ጭምር የተረዳው የኤርትራና የግብጽ ባለስልጣናት ለጀነራል አልቡርሃን የጦር መሳሪያ ማስታጠቅ ከዛም ባለፈ ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ራሳቸው በጦርነት ቀጠና ውስጥ ፖርት ሱዳን ድረስ በመሄድ የጦርነት ቀጠና ውስጥ ጭምር ገብተው የሱዳን የእርስ በርስ ጦርነትን ከማቆምና ሰላምን ከመጥራት ይልቅ ጀነራል አልቡርሃንን እየደገፉ ጦርነቱ እንዲባባስ እንዲቀጥል የተለያዩ ጥረቶችን ሲያደርጉ እንደነበር የሚያሳይ ጉዳይ ነው። ስለዚህ እነዚህ ሁኔታዎች ባሉበት የኤርትራዊ ማስታወቂያ ሚኒስተር ኢትዮጵያ በሱዳን እርስ በርስ ጦርነት ላይ ጣልቃ ገብነት አለባት ወይም ደግሞ የሱዳን እርስ በርስ ጦርነትን ከሚያባብሱ ሀገራት መካከል በግንባር ቀደምትነት የምትቀመጥ ናት። ስለዚህ ከዚች ሀገር ጋር ምን አይነት ዲፕሎማሲያዊ ጥምረት ነው የምንፈጥረው በማለት አዲስ ዘመቻ ነው የጀመሩት። አዲስ ዘመቻ ማለት ደግሞ አዲስ አይደለም። ይሄ ሀሳቡ ሳይሆን አሁን ላይ የመጡበት ያለው አካሄድ በዲፕሎማሲ የተወሰደባቸውን ብልጫ፣ በሁለትዮሽ ግንኙነት የተወሰደውን ብልጫ፣ በሚዲያ የተወሰደባቸውን ብልጫ፣ በጦር አቅም የተወሰደባቸውን ብልጫ ኢትዮጵያ ላይ ኢላማ ያደረገ ዓለም አቀፉ ማህበረሰብ ኢትዮጵያ ላይ ጥፋተኛ ናት ብሎ ኢትዮጵያ ላይ እንግዲህ ውሳኔዎችን እንዲያሳልፍ ለማድረግ በሱዳን የእርስ በርስ ግጭት ላይ ጣልቃ እየገባች ነው፣ ጦር እያስታጠቀች ነው የማለት ሐሰተኛ ክሶች፣ ከዛም ባለፈ ደግሞ የሚዲያ ዘመቻውን የመጠቅለል ወይም ደግሞ ሉዓላዊነትን የመጋፋት ነው የሚሉ ሐሰተኛ ዘመቻዎችን የመክፈት እንቅስቃሴዎችን እንግዲህ ኤርትራ በይፋ መጀመሯን የሚያሳይ ነው። የማስታወቂያ ሚኒስተሩ ያስተላለፉት መልእክት በጥቅሉ ይሄንን የሚመስል ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አሳውቁኝ። ወደ ቀጣዩ አጀንዳም ተሻገርኩ። ሁለተኛው አጀንዳችን እንግዲህ በኢትዮጵያ ላይ ኤርትራና ግብጽ የሚከተሉት አካሄድ የውስጥ ኃይሎችን የመጠቀም ከዛ ባለፈ ደግሞ ጎረቤት ሀገራትን በመጠቀም የኢትዮጵያን የውስጥ ሰላም ማተራመስ፣ የኢትዮጵያን የጦር አቅም ማዳከም፣ ከዛ ደግሞ እነሱ የሚፈልጉትን የፕሮፓጋንዳ አካሄድ ማስፈጸም የመሳሰሉ አጀንዳዎችን አንስተው እየተቀሰቀሱ ነው የሚገኙት። እነዚህ መነሻ በማድረግ አሁን ላይ ሱዳን በኢትዮጵያ ላይ ካቀረበችው ክስ በኋላ የተጠበቀው አይነት ውጤት ሊያገኙ አልቻሉም። ምክንያቱም ኢትዮጵያ ከዚህ ጉዳይ ጀርባ እንደሌለችበት ሲአይኤን ጨምሮ ሌሎች ዓለም አቀፍ ተቋማትም ይፋ እያደረጉ ይገኛሉ። የኢትዮጵያ መንግስትም በተደጋጋሚ ባወጣው መግለጫ ከዚህ ጉዳይ በስተጀርባ እጁ እንደሌለበት ገልጾ፣ ነገር ግን የጀነራል አልቡርሃን መንግስት ደግሞ ኢትዮጵያ ላይ ሌሎች የውስጥ ኃይሎችን ጭምር በማደራጀት እንደ አርሚ 7፣ አርሚ 42፣ አርሚ 15 የሚባሉ የህወሓት ታጣቂዎችን የጦር መሳሪያ በማስታጠቅና በማሰልጠን እየተንቀሳቀሰ መሆኑን የሚያሳዩ መረጃዎችም ተጋርተዋል። እነዚህ ባሉበት በዚህ ሁኔታ ላይ ውጥረት በተባባሰበት በዚህ ወቅት ላይ ታዲያ ጀነራል አልቡርሃን እየተመራቸው ወይም ደግሞ ጀነራል አልቡርሃን በተቆጣጠሯቸው የሱዳን ከተሞች ላይ ጽምዶ አዲስ መድረክ ወይም ደግሞ አዲስ ውይይትን አድርጓል። የተካሄደው ውይይቱ በሱዳን በምትገኘው በኮርዶፋን ግዛት ላይ ነው። ከዚህ በፊትም ደግሞ ካርቱም ከተማን ጨምሮ ሌሎች አካባቢዎች ላይ ጽምዶ ውይይቶችን አድርጓል። የአሁኑ ውይይት ለየት የሚያደርገው የቀድሞው የኢትዮጵያ ፖለቲከኛ ወይም ደግሞ በቀድሞ በኢትዮጵያ የፖለቲካ ስርዓት ውስጥ በተደጋጋሚ ስማቸው የሚነሱት አቶ አንዳርጋቸው ጽጌ ማካተቱ ነው። አንዳርጋቸው ጽጌ ያጋፈሩት ይሄ የጽምዶ መድረክ በኤርትራ በሱዳንና በኢትዮጵያ የሚገኙ የድንበር አካባቢ ነዋሪዎችን ሰላምና አንድነትን በውይይት ለማምጣት የሚያስችል ግንኙነት ነው ቢባልም በመድረኩ ላይ የተሳተፉ አካላት ግን የድንበር ግንኙነትን የመፍጠር የሰላም ግንኙነትን የመፍጠር ዓላማ ያላቸው ሳይሆን የኢትዮጵያን የውስጥ ሰላም ማተራመስ ፍላጎት ያላቸው በተለያዩ ቦታዎች ላይ ታጥቀው የሚንቀሳቀሱ አሁንም ቢሆን ጦርነትን እንከፍታለን የሚል አዲስ ዘመቻን ይዘው ህገ መንግስታዊ ስርዓቶችን እየተቃወሙ የሚገኙ ኃይሎች ናቸው። ታዲያ ህወሓትን ጨምሮ ሌሎች በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ኃይሎችን ከዛ በተጨማሪ ደግሞ በጀነራል አልቡርሃን የሚመራው የሱዳን መንግስት ባለስልጣን ተወካይ የኤርትራ የሚዲያ ሰራዊት አጋፋሪዎችን ጨምሮ ሌሎች የኤርትራ ፖለቲከኞችን እንዲሁም ደግሞ በጥቅሉ ኢትዮጵያ ላይ መልካም የሚባል አተያይና እይታ የሌላቸው አካላትን ያሰባሰበው ይሄ የሱዳን መድረክ በድንበር አካባቢ ያሉ የሰላም ውይይቶች እናደርጋለን። ጽምዶ በታሪኩ ወንድማማቻዊ ጥምረት የሚባል ጥምረት የለውም። ወታደራዊ ጥምረት ነው ሲፈጥር የቆየው፣ አሁንም የሚፈጥረው። ከዚህ ቀደም በትግራይ ክልል ላይ ወታደራዊ ጥምረቶችን እንፈጥራለን ወይም ደግሞ የተፈጠረው ጽምዶ ወታደራዊ ነው በሚል ደረጃ ፌዴራል መንግስቱ ሀሳብ ሲያነሳ አይደለም የፈጠርነው ጥምረት ወንድማማቻዊ ነው ብለዋል። ግን ደግሞ ወንድማማቻዊ እንዳልሆነ በይፋ ያረጋገጠ የኤርትራ ሰራዊት እንግዲህ በድንበሮች በመጠቀም ለህወሓት ኃይል የጦር መሳሪያን ሲያስታጥቅ የነበረበት ሁኔታ አለ። ከዛ በተጨማሪ ደግሞ ወንድማማቻዊ ጥምረቶች ወይም ደግሞ የሁለትዮሽ ሀገራት ጥምረት ሊፈጠር የሚችለው በፌዴራል መንግስት እንዲሁም ደግሞ በሌሎች ሀገራት በሀገር ደረጃ የሚፈጠሩ ጥምረቶችን
እንግዲህ ታጣቂ ኃይሎች በፈጠሩት ጥምረት ካርቱም ላይ ከደን ደግሞ ኮርዶፋን ላይ ጭምር ውይይቶችን አድርገዋል። እነዚህ ውይይቶች ሁለት መልክ አላቸው። የመጀመሪያው ጉዳይ የሚሆነው በሱዳንና በኢትዮጵያ መካከል ያለው አሁናዊ ውጥረት የሱዳን መንግስት በድንበር አካባቢ ላይ የጦር አቅሙን አስጠግቶ የጦር ኃይሉን አስጠግቶ የጦር መሳሪያ አስጠግቶ ኢትዮጵያ ላይ የጦር ዘመቻ ከፍታለው እያለ ባለበት በዚህ ወቅት ላይ በኢትዮጵያ ጥቃት ተፈጽሞብኛል የሚል ሐሰተኛ መረጃን እያሰራጨ ባለበት በዚህ ጊዜ ላይ ጽምዶ ውይይት መደረጉ ከጀነራል አልቡርሃን ጋር የሚሰጥ የጦር ስምሪት ወይም ደግሞ የድንበር ላይ ስምሪት መኖሩን የሚያሳይ ነው። ይህ ሊሆን የሚችለው ጽምዶ ሁልጊዜ ወንድማማች ጥምረት በሚል ሽፋን ላይ ወታደራዊ ጥምረት አላቸው። ግን ደግሞ የየትኛውን ህዝብ ሰላም ነው የሚያስጠብቁት? ህዝቡን ሰላም እየነሱ የህዝቡን ሰላም ለማስጠበቅ ነው የተጣመር ነው የሚሉት። የህዝቡን ሰላም የትግራይ ህዝብን ሰላም ለማስጠበቅ ሆነ የሌሎች ህዝቦችን ሰላም ለማስጠበቅ ደግሞ ከፌዴራል መንግስቱ ጋር መወያየት እንጂ ከኤርትራና ከሱዳን መሪዎች ጋር መወያየት ከሌሎች ታጣቂዎች ጋር መወያየት ሀገርን የሚያፈርስ አጀንዳ መሆኑ ይታወቃል። እነዚህ ባሉበት ሁኔታ ላይ ጀነራል አልቡርሃን በጠቅላይ ኤታማዦራቸው በኩል ወደ ድንበር አካባቢ ጦራቸውን ሲያስጠጉ ጽምዶ ደግሞ መድረኩን ማድረጉ የጦር ስምሪቶች ወይም ደግሞ በጀነራል አልቡርሃን የሚመራ አዲስ እንቅስቃሴ ሊኖር እንደሚችል የሚያሳይ የሚያመላክት ጉዳይ ነው። እነዚህ ጉዳዮች አሁን ላይ ባለው ሁኔታ መባባሳቸውና መካረራቸው ሌላ ሁለተኛ ምክንያትን ይፈጥራል። ሁለተኛው ምክንያት ደግሞ ህወሓት ህገወጥነቱን በይበልጥ ያስመሰከረበት ህገወጥ አካሄዱን እንግዲህ አጠናክሮ የቀጠለበት ጊዜ ነው። ስለዚህ ለህወሓት ድጋፍ ሊያደርጉለት ይፈልጋሉ። ድጋፍ የሚያደርጉት እነማን ናቸው ካለን የኤርትራና የሱዳን ባለስልጣናት፣ ግን ደግሞ ሌሎች በሀገር ውስጥ የሚንቀሳቀሱ ታጣቂዎች ናቸው። ስለዚህ አሁን ባለው ሁኔታ ላይ ለኢትዮጵያ ሰላም ወይም ደግሞ በድንበር አካባቢ ላለው ህዝብ ሰላም ሳይሆን የስብሰባና የጥምረት የተካሄደው ህወሓት እያደረገ ላለው ለጦር ዝግጅት ደን ደግሞ በጀነራል አልቡርሃን የሚመራው ጦርም እያደረገ ላለው የጦር ዝግጅት የሚሆን አይነት እንቅስቃሴ ነው ማለት ነው። ስለዚህ እነዚህ ጉዳዮች በሱዳን በተካሄደው የጽምዶ መድረክ ላይ ልናያቸውና ልንገነዘባቸው የምንችላቸው ጉዳዮች ናቸው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡ። ወደ መጨረሻው አጀንዳም ተሻገርኩ። ሶስተኛውና የመጨረሻው አጀንዳችን ጅቡቲ እንግዲህ ፕሬዚደንት እስማኤል ኦማር ጌሌን በስድስተኛው ሀገራዊ ምርጫ ላይ ፕሬዚደንት አድርጋ ከሾመችው በኋላ ፕሬዚደንቱ በልማት ስራዎች፣ በኢኮኖሚ ስራዎች፣ በፖለቲካው ዘርፍ ላይ አዳዲስ እንቅስቃሴዎችን እያደረጉ ይገኛሉ። ታዲያ በጅቡቲ የምስራቅ አፍሪካ ሀገራትን ሁሉን ባካተተ መልኩ የደህንነት ጉዳዮች ኃላፊዎቻቸውን ጠርታ በቀጠናው ላይ ያሉ የደህንነት ጉዳዮች፣ የጸረ ሽብር እንቅስቃሴዎች ላይ ውይይት አድርጋለች። በዚህ በተደረገው ውይይት ላይ ከኢትዮጵያ በኩል ተወካዮች ሄደዋል። ከሁሉም የምስራቅ አፍሪካ ሀገራት ተወካዮች ሄደዋል። የኤርትራ ግን ተወካይ አልተላከም። ስለዚህ በምስራቅ አፍሪካ ላይ ያለው አሁናዊ ውጥረት በኢትዮጵያና በኤርትራ በኩል ብቻ የሚቀር ሳይሆን የኤርትራን ሰላም ጠልነት በይፋ የሚያረጋግጥም ጉዳይ ሆኗል። ይህ ማለት ኤርትራ በተደጋጋሚ እንግዲህ በምስራቅ አፍሪካ ባሉ ሀገራት ጋር በተለያዩ መንገዶች ውጥረት ውስጥ ገብታለች። ከጅቡቲ ጋር በዱሜሪያ ደሴት አካባቢ አማካኝነት ውጥረት ውስጥ እንደነበሩ ለረጅም ጊዜ የሚታወቅ ነው። አሁን ነው ቅርብ ጊዜ ኢትዮጵያ የቀይ ባህር ጥያቄን ስታነሳ የጅቡቲው ፕሬዚዳንት እስማኤል ኦማር ጌሌም እንግዲህ አንዳንድ የሚመስሉ መቀራረቦች የሚመስሉ ነገሮችን ያየ ነው። ግን ደግሞ ከነ ሱዳን ጋር ነው አጋርነቷን አጠናክራ። ሌላው ቢቀር በእርስ በርስ ጦርነት እየታመሰች ያለችው ሱዳን እንኳን ተወካዩን ልካ በምስራቅ አፍሪካ ላይ ያሉ የሽብር እንቅስቃሴዎችን መከላከል የሚያስችል ውይይቶችን በጅቡቲ ያካሄዳለች። ነገር ግን የኤርትራ መንግስት ግን ተወካይም አላከም፣ በመድረኩ ላይ አልተሳተፈም። ስለዚህ አሁን ባለው ሁኔታ ዓለም አቀፉ ማህበረሰብ እየተረዳው ያለው ነገር እየተገለጠለት ያለው ጉዳይ ኤርትራ በቀጠናው ላይ ሰላም እንዲመጣ ፍላጎት ያላት ሳትሆን በቀጠናው ላይ ያሉ ግጭቶች፣ ውጥረቶች እንዲባባሱ ከዛም በተጨማሪ ደግሞ በቀይ ባህር ላይ የሚንቀሳቀሱ እንደ የመኑ ሁቲ አይነት ያሉ የአማጽያን ኃይሎችን እንደምትደግፍ በይፋ የተረጋገጠበትና ሰላም ጠል መሆኗን በይፋ ያረጋገጠችበት ነው። በቀጠና ደረጃ የሚደረጉ የሰላም መድረኮች ላይ መሳተፍ የማትፈልገው ኤርትራ ኢትዮጵያን ሰላም ጠል ናት፣ ግጭት ፈጣሪ ናት፣ የግጭት አጀንዳ ነው የምታራግበው በማለት ክሶችን ደጋግማ እየመሰረተች ትገኛለች። ስለዚህ አሁን ላይ በጅቡቲ የተካሄደው መድረክ በቀጠናው ላይ የሚገኙ ሀገራትን አቋማቸውን በይፋ ያረጋገጠ፣ ሰላም ወደድ የትኛው ነው፣ ሰላም ጠል የትኛው ነው የሚለውን በይፋ ያሳየ ኩነትም ሆኗል። ስለዚህ በጅቡቲ በተካሄደው መድረክ ላይ ኢትዮጵያ ተገኝታለች። በኢትዮጵያና በጅቡቲ መካከል ያለው የሁለትዮሽ ግንኙነት ተጠናክሯል።
አሁን ባለው ሁኔታ ላይ እንግዲህ በቀጣይ በሚኖር ጊዜ ላይ የምስራቅ አፍሪካ ሀገራት የጸረ ሽብር እንቅስቃሴያቸውን አጠናክረው ሲቀጥሉ በመድረኩ ያልታደመችው ኤርትራ ግን ከአሸባሪው ጎራ የምትሰለፍ ተደርጋ የምትወሰድ ነች። በዚህ መድረክ ላይ አለመገኘቷ ለኤርትራ ምንድን ነው የሚያሳየው ካለን ከኢጋድ ራሷን አግላለች። ቀጣይ ደግሞ ከተለያዩ አህጉር አቀፍ ተቋማትን ጭምር ራሷን ታገላለች ተብሎ ይጠበቃል። እንደ ሀገር ያላትን እውቅና እያጣቸው የምትሄድባቸው ወቅት ላይ መድረሷን የሚያሳይ ነው። የጅቡቲው መድረክ በጥቅሉ በምስራቅ አፍሪካ ያለውን የደህንነት ጉዳዮች የጸረ ሽብር እንቅስቃሴን በተመለከተ የተደረገም ውይይት ነው። አብሬያችሁ የቆየሁት ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በቀጣይ በሌሎች ዝግጅቶች እስከመመለስ ድረስም ቸር ቆዩኝ።